ይሄንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ተጋብዛችኋለሁ። ስለዚህ ምንድነው ህይወታችንን ሊጎዳ የሚችል ነገር አንደኛው ከመጠን በላይ መስራት የሰው ልጅ ለምሳሌ በእኛ ሀገር ህግ 8 ሰዓት ነው አንድ ሰው መስራት ያለበት። ስለዚህ ከ8 ሰዓት በላይ ከሰራ ይጎዳል ማለት ነው። ስለዚህ ከመጠን በላይ መስራት፣ ከመጠን በላይ መብላት እውነት አሁን በጣም በህብረተሰባችን ውስጥ ችግር እየፈጠረ ያለው ከመጠን በላይ መብላት ብቻ ሳይሆን ተገቢ ያልሆነ ለሰውነታችን ጠቃሚ ያልሆነ ምግብ በመብላት ራሳችን እየተጎዳን ያለነው ማለት ነው። መጥፎ የሰውነት አቀማመጥም ያው ከዚህ ጋር ተያይዞ የሚመጣ ነው። መጥፎ የሰውነት አቀማመጥ ከዚሁ ጋር የተያያዘ ነው ከምግብ ጋር ማለት ነው። ስለዚህ አላግባብ ምግቦችን ስንበላ፣ ጣፋጭ ስናበዛ፣ ፋት ስናበዛ፣ እነዚህ ለስላሳ መጠጦችን ስናበዛ ለሰውነታችን ያልተገባ ቅርጽ ይሰጡናል ማለት ነው። ስለዚህ ቅርጹ አንደኛ ኮንፊደንስ እናጣበታለን፣ ሁለተኛ ደግሞ ለህይወታችንም አደጋ ይከሰታል ማለት ነው። እንደዚህ የፀሐይ ብርሃን ካላገኘንም ህይወታችን ላይ አደጋ ይከሰታል ማለት ነው። ስለዚህ ምናልባት ኢትዮጵያ ውስጥ ያለን ሰዎች ፀሐይ ብርሃን እናገኛለን ብለን ልናስብ እንችላለን። ግን በጣም ቪታሚን ዲ እየታዘዘ ያለው ከፀሐይ ብርሃን እንግዲህ ቪታሚን ዲ የሚገኘው ግን እየታዘዘ ያለው ኢትዮጵያ ውስጥ ነው። እንግዲህ ፀሐይዋ የት ሄዳ እንደሆነ አላውቅም። በጣም ደግሞ ራስን ከሚያጠፋ ከሚገል ነገር አሉታዊ አስተሳሰብ ያጠፋል። አሉታዊ አስተሳሰብ ማለት አይሆንም ብሎ ነገሮችን ሁሉ ማሰብ ማለት ነው። ምንም የሚከፈልበት የለም። ይሆናል ብለን ማለት የምንለው እኛ ነን፣ አይሆንም የምንለው እኛ ነን። ስለዚህ አሉታዊ አስተሳሰባችንን ማስተካከል መቻል አለብን። በሁሉም ነገር ላይ ይሆናል እንጂ አይሆንም መቀበል መቻል የለብን። የዋ ሰዎች ይሆናል ብለው የሚያስቡ ሰዎች ብዙ ጊዜ ነገሮች ሲሆንላቸው ነው የምናየው። ለምንድን ነው? ከአሉታዊ አስተሳሰብ የወጡ ስለሆኑ ማለት ነው። የአካል እንቅስቃሴ ማለማድረግ እንደዚሁ ነው። ሰውነታችን ይፈልጋል እንቅስቃሴ። ስለዚህ ወክ ማድረግ፣ ስራ መስራት፣ ጎንበስ ቀና ማለት፣ ወደዚህ ወደዛ መሄድ ሰውነታችን ስለሚፈልግ ማድረግ መቻል አለብን ማለት ነው። በጣም ብዙ ሞባይልም ስልክ ማናገር፣ ከሞባይል ጋር የምናያቸው ማህበራዊ ሚዲያዎች እንደዚሁ ሰውነታችን ላይ ችግር ይፈጥራል ማለት ነው። ውሃ ማለመጠጣት እንደዚሁ ችግር ይፈጠራል። ከመጠን በላይ መድኃኒትን መውሰድ ኦፍ ኮርስ መድኃኒት እንግዲህ ታዞልን ሊሆን ይችላል። አንዳንድ ጊዜ ግን ሰዎች መድኃኒት ይወዳሉ። ለራሳቸውም፣ ለምናቸውም፣ ለሁሉም፣ ለትንሹም ለትልቁም መድኃኒት መውሰድ ስለሚፈልጉ ከመጠን በላይ ደግሞ በሽታውም ሳይኖር መድኃኒት የሚወስዱ ሰዎች አሉ። ይሄ መጠንቀቅ መቻል አለባት። አዎ ማለትም እንደዚሁ አዎ ማለት ይጎዳል። ምክንያቱም ሁልጊዜ አቃለው እያልን የምናመጣቸው ነገሮች ለህይወታችን ብዙ ጊዜ አደጋ ሲከሰት ነው የምናየው ማለት ነው። ለረጅም ሰዓትም መቀመጥም እንደዚሁ ጉዳት አለው። ለምሳሌ ቢሮ ውስጥ የምንሰራ ሰዎች በየ2 ሰዓቱ ተነስተን ወደዚህ ወደዛ መንቀሳቀስ እንዳለብን ሐኪም ይናገራል። ግን አናረገውም። 8 ሰዓት ነው። ለምሳሌ 8 ሰዓት ተቀምጬ ነው ሙሉ። ስለዚህ ይሄንን ማስተካከል መቻል አለብን፣ አለዛ እንጎዳለን ማለት ነው። ቤተሰቦቼ ለዛሬ ያስኩላችሁ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ተጋብዛችኋለሁ።